ሱረቱል አንዓም በጥቅሉና በደፍኑ አስቀምጠው እዛ የተዘረዘረው በጥቅሉ የተቀመጠው እቺ ሱረቱል አዕራፍ ትተነትነዋለች ታብራራዋለች። አቂዳው በተመለከተ በቁርአን በመከተል አደራ በተመለከተ የነቢያቶች የነበራቸው ምን እንደገጠማቸው ከህዝባቸው ጋር የነበረውን ትግልና መጨረሻው የአበላሾች ውጤት ምን እንደነበረ ተገልጻለች። ሱረቱል አዕራፍ የጀነትና የጀሃነምን ሁኔታ ማስፈራራትና እንደዛው ሰዎችን በጥሩ ነገር ማነሳሳትም አላት። ከመጥፎ ነገር እንዲቆጠቡም ታስጠነቅቃለች። ሱረቱል አዕራፍ እንደሌሎችም ምዕራፎች በተለይ በጀነት የማጓጓትና ከጀሃነም ደግሞ የማስፈራራት መልእክትም አላት። የጀነትና የጀሃነም ሰዎች የሚሆኑትን ነገ እዛች ቦታ ላይ ይሄንን ውሃ ስጡን፣ ወደኛ ውሃ አርከፍክፉልን፣ አይ አላህ እኮ እቺን ውሃ በገሃነም ሰዎች ላይ እርም አድርጓታል ብሎ የሚመልሱላቸውን ምላሽ ታስቀምጣለች። ስለ ሚዛንም ትናገራለች። ያንን ቀን ሚዛን እንዳለ ያንዳንዱ ሰው በሰራው ስራ እንደሚመዘን ወይም የሰራው ስራ አካል እንዳለው ተደርጎ እንደሚመዘን ወይም ሰውየው ይመዘናል ወይ ስራው ይመዘናል ወይም የሰራበት ቦታ ይመዘናል ሁሉም ይሆናል ብሎ አስቀምጠዋል። ብቻ ምዕራፊቷ ብዙ ነገሮችን ትዘረዝራለች። ካሏት ግቦችና ልዩ ከሚያደርጓት ነገሮች ጠቅለል ያሉ ዓላማዎችን መካ ከወረዱ ምዕራፎች ከሰባሰቡትና ከያዙት ነገር ጠቅለል ባለ ሁኔታ ታስተላልፋለች። ለምሳሌ ማስረጃን በማቆም ረገድ ላይ አላህ Subhanahu Wa Ta'ala ብቸኛ አምላክ በመሆኑ ሌላው ረሱል ሰለላሁ ዐለይሂ ወሰለም እውነተኛ በመሆናቸው ረገድ ላይ ቂያም ቀን ሐቅና እውነት በመሆኑ ረገድ ላይ ምንም የማያወላውል አቋም ጥርትና ጠቅለል ባለ ሁኔታ ታስቀምጣለች። ይህችን ምዕራፍ የሚያስተነትን ሰው በአጠቃላይ ያለውን ነገር እንደ ፊልም ታስቀምጥለታለች። ነገ የሚሆነውን ነገር ታስቀምጥለታለች። እውነታውን ግልጽ በሆኑ በሁለት ሁኔታዎች፣ አንደኛ በመገሰጽና በመምከር ሁኔታ አላህ እንዲህ እኮ አድርጎላችኋል፣ ከእንዲህ ነገር ፈጥሯችኋል፣ እንዲህ ነገር አመቻችቶላችኋል፣ ስለዚህ እንዲህ ያለ ጌታ ነው፣ ከዚህ አታፈንግጡ በማለት በጸጋዎች ታባብላለች። ሌላው በማስፈራራት ደግሞ ትሄዳለች። እናንተ እንዲህ ከሆናችሁና የተሰጣችሁን ጥቆማ ማትከተሉ ከሆነ የኖህም ህዝቦች እንዲህ ነገር ደርሶባቸዋል፣ የሁድም ህዝቦች እንዲደርሶባቸዋል፣ የሷሊህን ሁሉንም የነ ሹዓይብንም ታስቀምጣለች እምቢ ለሚሉ አካላት። ሌላው የሰው ልጅ አላህ Subhanahu Wa Ta'ala በፈጠረለትና በዚህ በፍጥረት ዓለሙ የተለያዩ ኸይር ነገሮችን አግርቶለታል፣ ሰጥቶታል። በነዛ መጠቃቀም እንደሚችል ከመብላት፣ ከመልበስ፣ ከመጠጣት፣ ከመናኖር እኔ ሐላል ብዙ ነገር የፈቀድኩላችሁ ነገር አለ፣ ያንን ተጠቀሙ በማለት hatta ልብስ ማጌጥ ያለባችሁ ነገር አጌጡ ይላል። እንግዲህ ስለ ሱራይቷ ብዙ ማለት ይቻላል። ካስቀመጡት ነገር መጀመሪያውን ብንገባ ይሻላል። አብረን ሁላችንም ይሄንን ስላልያዝ ወደ ቁርአኑ ወደ ያዛችሁት በጋራ አብረን እንድንሄድ ወደ ቁርአኑ እንመለሳለን ኢንሻአላህ። አላህ ይፈቀደልኝ። ቁርአኑ አንቀጽ ጋር ሲመጣ ያው ያንኑ ሐሳብ ርዕስ ሰጥተው ነው ሙፈስሮች ያስቀመጡትና እዛው ለማየት ሞክራለን። መጀመሪያ እንዳልኳችሁ ሱረቱል አዕራፍ መካ ከወረዱ ከረጃጅም ምዕራፎች አንዷ ናት። አንቀጾቹ 260 ናቸው።
206 ናቸው መካ ከወረዱ አንቀጾች ምዕራፎች አንዷ ናት መጀመሪያም ላይ እንደዛ ነው ያለው አፈን ይቅርታ خير بسم الله الرحمن الرحيم بالله سم እጅግ አዛኝና ሩህሩህ በሆነው ስሙ እንጀምራለን ምን ቀራውን ምን ንቀማመጥበትን ከአላህ ቃል ምን ሰማው አላህ በረካ እንዲያደርግልን ለወዳኛው የሚጠቅም በሐሰናት ሚዛናችን የሚሆን ነገር እንዲሆንልን አላህ Subhanahu Wa Ta'ala ከወዲሁ እንለምናለን በሱ ስም እንጀምራለን ባወቅነው ነገር መስራትን እንዲሰጠን ባወቅነው እሱን መፍራትና መኖርን እንዲሰጠን ዕውቀታቸው ከሚጠቅማቸው ሰዎች እንዲያደርግልን አላህን እንለምነዋለን አሊፍ ላም ሚም ሷድ እንግዲህ ይሄንን ከመዕራፎች የመጀመሪያ ያሉ ነጠላ ፊደላቶችን በተመለከተ ሱረቱል በቀራ ላይ ያሳልፈናል ሱረቱ አል ኢምራንም ላይ ያሳልፈናል አላሁ አዕለሙ ቢሙራዲሂ ብሎ ነው የሚያሳልፉት ሙፈስሮች ትክክለኛ ዓላማውን አላህ ነው የሚያውቀው ወይም ተሐጂ ነው አረቦችን እናንተ በአረብኛ የተካናችሁ አካላት እስኪ ጎበዝ ከሆናችሁ የነዚህን ቃላቶች ፍቻቸውን እስኪ ንገሩኝ ብሎ አላህ Subhanahu Wa Ta'ala ሙሽሪክ አልዓረብን አፍ ያስያዘበት ነው ምስጢሩን አላህ ያውቀዋል የዚህኛውን ቃል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ያውቁታል ያሉ ሙፈስሮች አሉ አሊፍ ላም ሚም ሷድ ያውቁታል ብሎ መፈሰሩ አሉ አንዳንድ ሙፈስሮች አነላሁ ማለት ነው እኔ ነኝ አላህ ብሎ ማለት ነው ብሎ መፈሰሩ አሉ የሚሻለው ግን ሙፈስሮች ሁላቸውም ያስቀመጡት እንደዚህ ያሉ ፊደላቶች ላይ አላህ ነው ትክክለኛ ሐቂቃቸውን እውነታቸውን የሚያውቀው አላህ ነው ብሎ ማሳለፉ ነው የመጣልን ተፍሲር ስለሌለ ብሎ አስቀምጣል ኪታቡን ኡንዚለ ኢለይክ ይህ መጽሐፍ ነው ወዳንተ የወረደ ሲሆን ይላቸው ረሱል ሰለላሁ ዐለይሂ ወሰለም فلا يكن في صدرك በልብህ ላይ እንዳይሆን حرج منه ከሱ ጥበትና መጨናነቅ ባንተ ላይ እንዳይፈጠር لتنذر به በሱ ታስጠነቅቅ ዘንድ ነው ያስተባበሉና ያልተቀበሉ አካላት وذكرى للمؤمنين ላማኞች ደግሞ ማስታወሻ ሲሆን አውርደነዋል ይላቸው ረሱል ሰለላሁ ዐለይሂ ወሰለም اتبعوا تكتبوا ما أنزل إليكم ودنانت يتوردون من ربكم كجيتاچو زند يتوردون تكتلوا بيتኛውም ህይወት መስመራችሁ ይሄንን ከጌታችሁ የተወረደላችሁን መመሪያ ተከተሉ ولا تتبعوا من دونه ከሱ ውጭ ያለን ስርዓት እንዳትከተሉ من دونه أولياء ወዳጅና ረዳት አድርጋችሁ ከሱ ውጭ ያለን ቅርብና የተሻለ አድርጋችሁ አትከተሉ قليلا ما تذكرون እንደው ጥቂት አታስተነትኑም አትመከሩም አትገሰጹም ይላል አላህ ሚገሰጽና ሚመከር ከጌታው የመጣለትን ነው መከተል ያለበት ከዛ ውጭ ያለን መከተል በየትኛውም ነገር على استوائنت ነው ይያለ ነው አላህ እንግዲህ قد تقدم الكلام في اول سوره البقره الى ابن كثير رحمه الله تعالى በቂ የሆነ ንግግር አልፏል በሱረቱል በቀራ መጀመሪያ ላይ على ما يتعلق بالحروف وبسطه በፊደላቶች በነጠላ ፊደላቶች በተመለከተ وبسطه واختلاف الناس فيه ሰዎችም የተለያየ ሐሳብ የሰጡት ነገር አሳልፈናል ለዚህ እዚህ መዘርዘር አያስፈልግም ነው كتاب انزلناه كتاب انزل اليك የሚለው هذا كتاب انزل اليك ይህ መጽሐፍ ነው ወዳንተ የተወረደ ሲሆን من ربك
ከጌታ ይላቸዋል ረሱል ሰለላሁ ዐለይሂ ወሰለም فلا يكن في صدرك حرج منه ከዚህ ከቁርአን ከተወረደው መጽሐፍ በልብህ ላይ መጨናነቅና መጣበብ ነገር እንዳይፈጠር እንዳይኖርብህ በሌላ አንቀጾች ላይ እንደሚላቸው ረሱል ሰለላሁ ዐለይሂ ወሰለም فلعلك باخع نفسك لا يكونوا مؤمنين እንደው ነፍስህን ለማጥፋት ደረስከ ሰዎች ሁላቸውም በመጣህላቸው ወይም በአንተ መልእክተኝነት አምነው ስላልተገኙ ይህንን አታደርገው ስለዚህ አንተ ድርሻ ይህንን የተወረደልህን መቀበልና ያንተ ቀደምቶች ወይም ካንተ በፊት ያለፉ መልእክተኞች እንደታገሱት መታገስ መልእክቱን ማድረስ ነው لتنذر به ባይሆን ባንተ ላይ የሚጠበቅብህ ማስጠንቀቅ ነው በሱ ልታስጠነቅቅበት ነው أي أنزلناه إليك لتنذر به الكافرين ከሃዲያንን በቁርአን የካደ ሰው እንዲህ ነገር ይገጥመዋል እንዲህ ነገር ያጣል ብለህ ታስጠነቅቅ ዘንድ ነው ያወረድነው وذكرى للمؤمنين ለአማኞች ደግሞ ለሚያውቁ አካላት ማስታወሻም ይሆን ዘንድና ልታስታውሳቸው ነው ያወረድነው እንጂ ከዛ ውጭ አንተ ራስን ልታጨናንቅ አይደለም አለ ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ይህንን መልእክት ሰዎች እንዲቀበሉ በጣም ጭንቀት ነበራቸው የተለያዩ ጥረቶች ያደርጉ ነበር አላህ Subhanahu Wa Ta'ala ደግሞ ያጽናናቸዋል እንደዚህ አይደለም hatta በማንበብ ረገድ ላይ እንኳን በጣም ጅብሪል በሳቸው ላይ ሲያነብ ሲፈጥኑ لا تحرك به لسانك لتعجل به በቁርአኑ ምላስን በጣም አታንቀሳቅስ ተጣጥፈት ይዘው ዘንድ إن علينا جمعه وقرآن በእኛው ነው ሐላፍትናው በአንተ ደረት ላይ በአንተ ልብ የመሰብሰቡ እንድታነበውም የማስቻሉ ጉዳይ ሐላፍትና የኛ ነው ይላቸው ነበር ረሱል ሰለላሁ ዐለይሂ ወሰለም أذبنا الله سبحانه وتعالى لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم በእርግጥ መጣችሁ እኮ መልእክተኛ በእናንተ ሂዳያ መቃናት መመራት ኢማንን መቀበል ረገድ ላይ በጣም የሚጓጓ በጣም የሚጨነቅ حريص عليكم عزيز عليه ما عنتم እናንተ ደግሞ ያልሆናችሁት የተሳናችሁ ነገር ደግሞ በሱ ላይ በጣም የሚበረታበትና የሚከብደው የሆነ بالمؤمنين رؤوف رحيم በሙእሚኖች ደግሞ በጣም ሩህሩህና አዛኝ የሆነ መልእክተኛ በእርግጥ መጣላችሁ ተከተሉት ይላል አላህ ረሱል ሰለላሁ ዐለይሂ ወሰለም በዚህ ነው የገለጻቸው በጣም የሚጓጉ ሂዳያ እንድናገኝ ሰዎች ወደ ቀጥተኛው መንገድ እንዲገቡ የሚጓጉና ሙእሚኖች ወይም ሰዎች ገብቶ መስራት የከበዳቸውና መሆን ያቃታቸው ነገር የሚያስጨንቃቸው መልእክተኛ ናቸው ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም በጭራሽ በአንተ ልብ ላይ ጭንቀት መጣበብ የሚባል ነገር እንዳይፈጥርብህ ይሄ አንተ ሐላፍትና አይደለም ይሄንንም እንድትሆን አይደለም የተፈለገው ባይሆን አንተ ሐላፍትና ማስጠንቀቅ ነው ይሄንን መልእክት አሳፈረኝ ያለ አካል መልእክቱን ንገረው ውጤቱን ንገረው ይሄ ነው የሚሆነው የሚጠብቀው በዛው ደግሞ የተቀበለና የተስተካከለ ሰው አስታውሰው በዚህ በቁርአን ለአማኞች ማስታወሻ ይሆን ዘንድ የነበራቸውና ጥሩነት አለ በዛ ላይ ይህ ቁርአን ጥሩነትን እንዲጨምራቸውና ሁሌም ከአላህ Subhanahu Wa Ta'ala ያላቸውን ነገር አጠንክሮ እንዲኖሩ እንጂ ሌላ ነገር አይደለም አይ አንዘልናሁ ኢለይከ ሊቱንዚረ ቢል ካፊሪን ወዚክራ ሊልሙእሚኒን
ከዛም አላህ Subhanahu Wa Ta'ala ሁሉንም ያናገረ ሰው ምን አለ ኢተቢዑ ተከተሉ እንግዲህ ሰውም ጅኑም አጀሙም አረቡም ሁሉም አላህ Subhanahu Wa Ta'ala ተከተል ብሎታል ኢተቢዑ ተከተሉ ማ ኡንዚለ ኢለይኩም ወደናንተ የተወረደው من ربكم ከጌታችሁ እናንተን ከፈጠራችሁ ከአላህ Subhanahu Wa Ta'ala የተወረደውን ቁርአን ተከተሉ ቁርአን ከማንም አይደለም ከአላህ Subhanahu Wa Ta'ala የመጣ በጅብሪል አለይሂ ሰላም አማካኝነት ወደ ረሱል ሰለላሁ ዐለይሂ ወሰለም የደረሰ ነው እና ይህንን ቁርአን ተከተሉ የረሱልን ሰለላሁ ዐለይሂ ወሰለም ይህ የማያነብና የማይጽፍ የሆነውን መልእክተኛ ፋና ተከተሉ جاءكم بكتاب انزل اليكم ይህ መልእክተኛ ከጌታችሁ ዘንድ የተወረደን መጽሐፍ እዞላችሁ መጥቷል كل شيء ومليك የሁሉ ነገር ጌታና የሁሉ ነገር ባለቤት የሆነው ጌታችሁ ከሱ ዘንድ የተወረደን መጽሐፍ እዞላችሁ መጥቷልና ተከተሉት ولا تتبعوا من دونه اولياء لا تخرجوا عما جاءكم به الرسول መልእክተኛው ካመጣላችሁ ስራ እሱ እዞት ከመጣው መመሪያ ውጭ ሌላ አትከተሉ ሶላታችሁን ስትሰግዱ ስታምኑ አላህ Subhanahu Wa Ta'ala ባስተዋወቃችሁ መሰረት መልእክተኛ ስለ እርዳችሁም መልእክተኛው ባመጣላችሁ ስለ ትዳራችሁም የተኛውም ህይወታችሁ ላይ اتبعوا ما انزل اليكم من ربكم ከጌታችሁ የመጣውን ተከተሉ እንደ ፍላጎቴ እንደነገሌ የሚባል ነገር የለም የተኛውም ህይወታችሁ ለአላህ እስከሆነ ድረስ የምትኖሩት ህይወታችሁ ለአላህ ነው ስለዚህ ይህንን ህይወታችሁን ትክክለኛና አዋጪ በሆነ መንገድ እንድትመሩት አላህ Subhanahu Wa Ta'ala ቁርአንን አውርዷል ቁርአኑን የሚያብራራና የሚያደርስ መልእክተኛ ልኳል ይህንን ተከተሉ ولا تتبعوا من دون اولياء لا تخرجوا عما جاءكم به الرسول الى غيره መልእክተኛ ይዞላችሁ ከመጣው መመሪያ ወደ ሌላ አትውጡ فتكونوا قد عدلتم عن حكم الله الى حكم غيره ይህንን ሆናችሁ በምትገኙበት ጊዜ ከአላህ ሥርዓት ወደ ሌላ ሥርዓት ያዘነበላችሁና የመረጣችሁ ሆናችሁ ትገኛላችሁ አው እኛ እያንዳንዳችን መሆን ያለብን ቁርአንን መከተል ሐዲስ የቁርአን ተፍሲር ነው ይህንን መከተል አይ ዛሬ ደስታ ስለሆነ የአንድ ቀን ደስታ ባክተው ምንም ሚዛን ነገር መኖር የለበትም ይባል ነገር ዛሬ ደስታ ቀን ነው ምንም ነገር አታውራ ይሄ ሐዲስ አትጥቀስበት ይሄን ቁርአን አትጥቀስበት ይባል ነገር የለም ደስታ ሰርግም ይሁን ቁርአንና ሐዲስ አለ ለቅሶም ይሁን ቁርአንና ሐዲስ አለ ቁጣም ይሁን ቁርአንና ሐዲስ አለ አለመቆጣትም ይሁን ቁርአንና ሐዲስ አለ በየትኛውም ጊዜ ቁርአን እኛን የሚዳኘን መሆን አለበት እሱን የምንከተል መሆን አለበት በራበም ጊዜ በጠገብከም ጊዜ ባለም ጊዜ ባጣህም ጊዜ በየትኛውም ሁኔታ اتبعوا ما انزل اليكم من ربكم ولا تتبعوا من دونه اولياء كالله ውጭ ሌላን አካል አትከተሉ የሌላን አካል መንገድ አትከተሉ قليلا ما تذكرون ልክ በሌላ አንቀጽ አብዛኛው ሰው እኮ የሚያምን አይደለም እንደው እንዲያምኑ ብትጓጓም ጥረት ብታደርግም እንደሚላቸው ትንሽ እንኳን አታስተነትኑም እንደ አታስተውሉ የሚያስተውል ሰው እኮ የፈጠረው ጌታ ይሄ ነው የሚያዋጣ ብሎ የመረጠለትን ነገር እና እሱ የሰጠውን መመሪያ ይከተላል እንጂ ምንም እዚህ ግባ የማይባልን አካል አይደለም መከተል ያለበት قليلا ما تذكرون ማለት قليلا ما تتعظون ትንሽ እንኳን አትመከሩም አትገሰጹም እንዴ ተመከሩ ማለት ነው አላህ Subhanahu Wa Ta'ala وكم من قريه
ስንትና ስንት የመንደር ባልተቤት አለች አህለክናሃ ያጠፋናት የሆነች فجاءها بأسنا የኛ ቅጣታችን መጣት በያተን በሌሊት أو هم قائلون አንዳንዶች ደግሞ በማለዳው ቀይሉላ በተኙበት በቀኑ ግማሽ ሰዓት አካባቢ فما كان دعواه ታዲያ በእንዲህ ሁኔታ በድንገት በሚያዙበት ጊዜ የነዚህ መንደር ባልተቤቶች ጥራቸውና ተማጽኗቸው አልነበረም إذ جاءهم بأسنا የኛ ቅጣት በመጣቸው ጊዜ ኢላ አንቃል ማለት እንጂ እና ኩና ዛሊሚን እኛ በቃ በደለኞች ሆነናል ለዚህ ነገር አው የሚገባን አካሎች ነን ግን ሆኖም እለፉን ይቅርበሉ ካሁን በኋላ ለዚህ አንመለስ የእንዲህ አይነት ነገር እንጂ ሌላ አልነበረም ታዲያ እንደዚህ አይነት ነገር ነው የምትፈልጉ فلنسألن الذين أرسل إليهم والله እነዚያን እንጠይቃለን እኛ ወደ እነሱ መልእክተኛ የተላከላቸው ህዝቦች ولنسألن المرسلين የተላኩ መልእክተኞችንም እንጠይቃቸዋለን فلنقصن عليهم በእነሱም ላይ እንተርካለን እንዘረዝራለን بعلم በእርግጠኝነት ሆነን በእውቀት ላይ ሆነን وما كنا غائبين እኛ ዕውቀታችን ከነሱ ሩቅ አልነበረም እንግዲህ ይሄንን አንቀጽ እንዴት እንዳብራሩት እናያለን አላህ Subhanahu Wa Ta'ala ስንትና ስንት መንደር አጥፍቷል የሚለው ስንትና ስንት የመንደር ባልተቤቶችን አጥፍቷል وعاد وثمود وقد تبين لكم من مساكنهم إلى الله عادنا ثمودን የነበሩበት የግንባታ ስልጣኔያቸው ሁኔታ ተብራርቶላችሁ ግን ከጥፋት አላመለጡ ሀብትም ከሆነ ቃሩንን ተዘርዝሮላችኋል ካላህ ጥፋት አላመለጠ ካላህ ቅጣት አላመለጠ ስልጣንም ከሆነ ፍርዓውን ተገልጿል ካላህ ቅጣት ያመለጠ ነገር የለም የናንተው አሁን የመጨረሻ ህዝቦች ስልጣናችሁ ምን አክል ሆና ነው ሀብታችሁ ምን አክል ሆኖ ነው አጣ ሸክላችሁ አቅማችሁ ፊዚካላችሁ ራሱ ካለፉ ህዝቦች ጋር ምን አይነት ናት እነዛ አካላት በጣም ትልቅ ግዙፍ የነበሩ ህዝቦች በዛ ልክ እንዲጠፉ አድርጓቸዋል አላህ Subhanahu Wa Ta'ala وقوم نوح لما كذبوا الرسل أغرقناه የኑህ ህዝቦች መልእክተኞችን ባስተባበሉ ጊዜ አሰጠምናቸው ይላል አላህ ኑህን ነበር ያመጹት ኑህን ማመጻቸው አላህ መልእክተኞቹን ሁላቸውን ወደፊት የሚመጡትን መልእክተኞች እንዳመጹ አድርጎ ገለጻቸው الله سبحانه وتعالى በዚህ አንቀጽ ምን ይላል ኢብኑ ከሲር ረሂመሁላህ ተዓላ وكم من قرية أهلكناها ስንትና ስንት የመንደር ባልተቤት አጠፋናት بمخالفة رسلنا መልእክተኞቻችንን በማመጿ ምክንያት وتكذيبهم ነሱን በማስተባበላቸው ምክንያት فعاقبهم ذلك خزي في الدنيا በዱንያ ውርደት አላህ ሰጣቸው ይህ ውርደት ከአኺራው መዋረድ ጋር የተያያዘ የማይቋረጥ የሆነ ማለት ነው ولقد استهزئ برسل من قبلك ላቸው ረሱል ሰለላሁ ዐለይሂ ወሰለም ካንተ በፊት በነበሩ ብዙ መልእክተኞች ላይ ማፌዝ ማላገጥ ተከናውኗል ግን ይህ ሐቂቃ አይምሰልክ ሊያሳምም ሞራል ሊነካ ይችላል
فحاق بالذين سخروا በእነዚያ ባላገጡ አካላት ላይ አካበበ منهم ከነዚያ ካላገጡ አካላት ማካኑ ቢየስታሲኡ ያላግጡበት የነበረው ከየት አምጣል እስከሆነት ከሆነ ነብዩላህ ሷሊህ እስከሆነት ከሆነ አምጣል ምንድነው فاتنا بما تعدنا ان كنت من الصادقين በምትከተረን ነገር በምታስፈራራን ነገር አምጣው እስከሆነተኛ ከሆነ ሁሉንም የሚያስፈራሩ የነበሩበት አላህ Subhanahu Wa Ta'ala በቀጥታ አሳይቷቸዋል ስለዚህ የማይቀር ነገር ስለሆነ አንተም እንዲህ አይነቱ ነገር ልብህን እንዳይነካው ምናልባት ሐቅን ፈልጎ ደግሞ የሚሄዱ ሰዎች ካሉ ለራሳቸው ለህይወታቸው ለዚህኛውም ለዛኛውም መልካም ነገር መርጣለን የሚሉ አካላት ካሉ ከወዲሁ ይምረጡ አይሰማ አሁንስ ቀድም እንጫጫ ነበር ጀዛከላሁ ኸይር መተወከል ነበረባችሁ خير ولقد استهزئ برسل من قبلك فحاق بالذين سخروا منهم ما كانوا به يستهزئون فجاءها بأسنا بياتا أو هم قائمون የሚለው ቅጣታችን እኮ መጣት ያችን መንደር አሁን ተኝተናል እንቅልፍ ሰዓታችን ነው ባሉ በሌሊቱ ደረሰባቸው ወይ ማንግተናል አሁን ቀለም ይቀልበው እንሰሳውን የሚያሰማራው ያሰማራ የረፍት ሰዓት ናት አሁን ፀሐይ ሰዓት ነው ብሎ ደግሞ የሚተኛው በሚተኛበት ሰዓት ስንቶችን በድንገት የኛ ቅጣት የመጣቸው አለ ብዙና ብዙ ነው ተዘርዝሮ አልቀ ታዲያ ከዚህ ትምህርት ለምን አትወስዱም فكان منهم من جاءه امر الله وبأسه ونقمته بياتا بلليت يطفو ወይም ደግሞ ቀይሉላን በተኙበት በቀኑ ክፍለ ጊዜ የረፍት እንቅልፍ በተኙበት ሁለቱም ጊዜ የመዘናጊያ ጊዜዎች ናቸው በማታ የሚፈጠር አደጋ ከባድ ነው አይደል ሰው እንደ ልብ ሊገኝበት አይችልም በል ችግሩ የደረሰበት አካል እንኳን ባንዴ ከጉዳዩ ጋር ለመናበብ አይችልም ያቺም ሰዓት የቀኗም ክፍለ ጊዜ ከእንቅልፉ የሚተኛ የጻሙ ሙቀት አለ ድካም አለ ተኝቷል እንዲህ በቃ አሁን ረፍታችን አገኘን ብሎ ባሉበት ሰዓት ቅጣታችን የደረሰባቸው ስንትና ስንቶች ናቸው የነዚህ ጉዳይ ደግሞ ለእናንተ ሩቅ አይደለም ታውቃላችሁ ታሪኩን ታውቃላችሁ فما كان دعواهم إذ جاءهم بأسنا የነዚህ አካላት ጥሪያቸውና ተማጽኗቸው አልነበረም የኛ ቅጣታችን በሚመጣቸው ጊዜ ላንቃሉ እና ኩና ዛሊሚን ከማለት ውጭ እኛ በደለኞች ሆነናል فما كان قولهم عند مجيء العذاب الا اعترفوا بذنوبهم ጥፋታቸውን ማመን እንጂ ሌላ ነገር ምንም አልነበራቸው ዋናውም ሐቂቁነ بهذا እኛ አው ትክክል ጥፋተኞችንን ለዚህ ተገቢ የሆን አካሎችንን ብለው ከማረጋገጥና ወደ አላህ ከመዋደቅ ውጭ ሌላ ነገር አልነበራቸው ግን ጊዜው ከደረሰ በኋላ የተውበት ጊዜ ካለቀ በኋላ አይጠቅም فلما رأوا بأسنا قالوا آمنا بالله وحده وكفرنا بما كنا به مشركين እኛን ቅጣት ባዩ ጊዜ ባይናቸው ቀጥታ بالله امننا لا فلما رأوا بأسنا قالوا آمنا بالله وحده وكفرنا بما كنا به مشركين እናጋራው በነበርነው ነገር ሁሉ አስተባብለናል ክደነዋል ውሸት መሆኑን አምነናል فلم يكن ينفعهم إيمانهم معنا ይህ እምነታቸው እንዲህ ያለው ባጥል እምነታቸው የሚጠቅማቸው አልሆነም ለማ رأوا بأسنا የኛን ቅጣት ባዩ ጊዜ ያስገኙትና ያንጸባረቁት እምነት የሚጠቅማቸው አልሆነም ይላል ከዛም ምን አለ
فلنسألن الذين أرسل إليهم ولنسألن المرسلين لكن والله إن الزان لامتوا لما تنكرنا وداو شكل لو مهون لما رقاكت الله لمن مالا ببال عربوች የተኛውን ነገር ለማድረግ እርግጠኞችም ቢሆኑ ያንን ለማጠንከር ማላቸው የተለመደ ከዚህ አቋያ የነሱ ተለምዷቸውን በሚገባቸው ሁኔታ ያናገራቸው ነው አላህ فلنسألن ምንም ጥርጥር የለውም እንጠይቃለን الذين أرسل إليهم ወደነሱ መልእክተኛ የተላከላቸው አካላትን እንጠይቃቸዋለን ويوم ينادي فيقول ماذا أجبتم المرسلين በሚጣራቸው ቀን ያንን ቀን መልእክተኞችን ምን ብላችሁ ነው ምላሽ ሰጣችሁ ብሎ ይጠይቃቸዋል فعميت عليهم الأنباء يومئذ ولا يتساءلون ያንን ቀን ዜና የሚባል ነገር ሁሉ ይታወርባቸዋል ይጠፋባቸዋል ምን እንደሚሉ ግራ ይገባቸዋል እርስ በርስም አይጠያየቁ ماذا أجبتم المرسلين يوم يجمع الله الرسل فيقول ماذا أجبتم فلنسألن الذين أرسل إليهم ولنسألن المرسلين تلاكوچن من ጠይቃቸዋለን አለ يوم يجمع الله الرسل فيقول ماذا أجبتم መልእክተኞችንም ይጠይቃቸዋል መልእክተኞችን ሰብስቧቸው ምንድነው መልስ የተሰጣችሁት ብሎ ይጠይቃቸው ماذا أجبتم ነብዩላህ ኢሳንም ይጠይቃል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ይጠይቃቸው አላህ Subhanahu Wa Ta'ala ይሄንን ማድረሳቸውንና ከህዝቦቻቸው ጋር የገጠማቸው የነበረውን ነገር እያወቀ ማለት ይጠይቃቸው ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም በሐጀቱል ወዳ አላ هل بلغت አዋጅ አድርሻለሁ ብለው ህዝቦቻቸውን ያስመሰከሩ فلنسألن المرسلين ولنقصن عليهم على الله በሁለቱም አካላት ላይ እንተርክባቸዋለን ያንን ቀን የሚነገራቸው ራሱ መዝገቡ ራሱ ይናገራል ብለው ሙፈሰሮች አስቀምጠዋል فلنقصن عليهم بعلم በእውቀት ላይ ተመርክዘን በእነሱ ላይ ያንዳንዱን እንተርካለን وما كنا غائبين ከየትኛው መልእክተኛና ከህዝቦቹ በነበረው ነገር ላይ ሩቅ አልነበርንም እኛ ዕውቀታችን ቅርብ ነበር ስለዚህ መጽሐፉ ይናገራል ያንን ቀን አላህ ያናገረዋል እኛንሳ እንድንናገር ራሳችን አቅም ሆኖን እንዴ ፈጠረ በዚህ ሁኔታ በዚህ አካላችሁ ተናገሩ ብሎ አላህ የመናገሩን አቅም ሁኔታ ሰጠ ከናታችን ማፀን ወጣን ተንቀሳቀስ ማንም ሰው ለተፈጠረለት የነገም ቀን ያ መጽሐፉ ይናገራል ጠይቃቸዋለሁ መጠየቅ ብቻ አይደለም በሁለቱም አካላት በመሪና በተመሪ መካከል የተከሰተውንና የሆነውን እያንዳንዱ በእውቀት ላይ ሆኜ ተርክላቸዋለሁ እና በሚሆነው ነገር በሚሰጡት መልስ መልእክተኞች በሚሉትና ህዝቦች የሚመልሱት የነበረውን መልስ ከኔ የራቀ አልነበረም وما كنا غائبين እኛ ሩቅ አልነበርንም ዕውቀታችን ቅርብ ነበር እናውቅ ነበር ابن كثير رحمه الله تعالى ይህንን ሲያብራሩ يوضع الكتاب يوم القيامة ይላል የቂያም ቀን መጽሐፉ ይቀመጣል فيتكلم بما كانوا يعملون ህዝቦች
ይሰሩት በነበረው ነገር ይናገራል መጽሐፍ። በዚህ ቀን ይሰርታል፣ እንዲህ ያደርጋል፣ እንዲህ ይሄዳል፣ እንዲህ ተናግራል ብሎ ይናገራል። وما كنا غائبين እኛ ሩቅ አልነበርንም የሚለው አላሁ ተዓላ ይذكر عباده بالقيامة ما قال ያሉትን ነገር እያንዳንዱ ያለውን ነገር ይነግረናል። وبما عملوا من قليل وكثير ከሰራነው ስራ ትንሹንም ትልቁንም ብዙውንም ትንሹንም ትልቁንም ሁሉንም ይናገረናል። ምክንያቱም ሁሉንም ነገር አላህ ተመልካችና የሚያውቅ ስለሆነ ከሱ ምንም የሚሸሸግ ነገር ስለሌለ ከየትኛውም ከምናገረው ነገር የማይዘነጋ ስለሆነ ሁላችን ምንሰራው ነገር ምናደርገው ነገር ምንናገረው ሁሉ ለሱ ቅርብና ግልጽ ነው ማለት ነው። لأنه تعالى شيء على كل شيء لا يغيب عنه شيء ولا يغفل عن شيء بل هو العالم بخائنة الأعين وما تخفي الصدور. ባህሪዎች ከይደትና ልቦቹን ጋር የሚሸሽጉትን የሚያውቅ የተናገሩትና የሰሩት ይቅርና ማለት ነው። ألا يعلم من خلق وهو اللطيف الخبير የፈጠረው ጌታ አላህ ያውቃል እንጂ والوزن يومئذ الحق يعني كان ትክክለኛው ሚዛን ይከናወናል ወይም ያን ቀን የሚሆነው ሚዛን የመመዘን ሂደት እውነት ነው፣ ምንም ሸክ የለውም። በሰራነው ስራ እንመዘናለን። فمن ثقلت موازينه ሚዛኑ የደፋችለትና የከበደችለት ሰው فأولئك هم المفلحون እነሱ ናቸው ከአላህ ቅጣት ድነው የእሱን ጀነት የሚያገኙ ከእሱ ቅጣት የሚድኑ። ومن خفت موازينه ሚዛኑ የጎደለችበት ደግሞ فأولئك الذين خسروا እነሱ ናቸው እነዚያ የከሰሩ አንፉሰው ነፍሶቻቸው بما كانوا بآياتنا يظلمون እኛ አንቀጾች ያስተባብሉ በነበረበት እና ራሳቸውን ይበድሉ በነበረበት ይላል። የظلمون እኛ አንቀጾች ያለግባብ ይናኖሩ በነበረበት ምክንያት እምነትን በሚያዙት ባለማመን አንቀጾችን በማስተባበልና መስራትን በሚያዙ አንቀጾች ተቃራኒያቸውን በመሄድ ክልከላ ያሉትን ባለመከልከል ትእዛዞችን ባለመታዘዝ እኛ አንቀጾችን ራሳቸው ይበድሉ በነበረበት ምክንያት ነው ይላል። والوزن للأعمال يوم القيامة كان سراوች መመዘናቸው እውነት ነው፣ ውሸት የለው። لا يظلم تعالى أحدا ማንንም አይበድልም። ትክክለኛው ሚዛን ያንን ቀን ያከናውነዋል። የትኛውም ነፍስ አትበደልም። فمن ثقلت موازينه فأولئك هم المفلحون ሚዛናቸው የከበደላቸው የደፋላቸው እነሱ ናቸው የዳኑ ሰዎች ማለት ነው። ومن خفت موازينه ሚዛኑ ደግሞ የጎደለችበት ሰው فأولئك الذين خسروا እነሱ ናቸው እነዚያ በእውነትና በትክክል ከሰሩ የሚባሉ አካላት بما كانوا بآياتنا يظلمون بسبب ما كان በነበሩበት ምክንያት በአያትና يظلمون በእኛ አንቀጾች ያስተባብሉና ይክዱ በነበረበት ምክንያት ይላል። በነበሩት ምክንያት እንግዲህ ኢብኑ ከሲር ረሂመሁላህ ተዓላ እዚህ ቦታ ላይ ያንን ቀን ሚዛኑ
የሚቀመጠው ሚዛኑ ስራው ነው ወይስ አካል አለው ስራው የለውም በሚለው የተለያዩ ማብራሪያዎችን አስቀምጠዋል። ስራው ራሱ አካል ያለው ጅስም ያለው ነገር ይሆናል ብሎ አስቀምጠዋል። ይህንን ማስረጃ ሲቀመጡ በቀራ እንደዳመና ሆኖ በቀራና አልማል እንደዳመና ሆኖ ይመጣሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። በሳይባቸው ለባለቤታቸው ሊከራከሩ ዘንድ ወይም ስራቸው የተመዘገበበት መዝገቡ ይመዘናል ማለት ነው። ልክ በዛኛው ግለሰብ አንድ ሰው አለ እያንዳንዱ ስራ ይቆጥርለታል። አላህ ይሄን ሰላም ሰርቻለሁ በቃ ጠፋው መውጫ የለኝም ብሎ ይደርሳል ግለሰብ። ከዛም አንዲት ወረቀት ትወጣለች። በዛች ወረቀት ላኢላሃ ኢላላህ ሙሐመዱር ረሱሉላህ ያለችባት። አላህ ሱብሓነሁ ወተዓላ ይህችን ወረቀት በአንደኛው በኩል እንድትቀመጥ ያዛል። ሚዛን ሁለት ሰዓት አለው ጠርዝ አለው ማለት ነው። ያኺራ ላኢላሃ ኢላላህ የያዘችው በአንድ በኩል ትቀመጣለች። ሌላው ስንትና ስንት ስጅል መዝገብ የያዘ መጥፎ ስራውን የሰበሰበው በአንደኛው ክንፍ ይቀመጣል። ይህ ባሪያም እቺ ወረቀትና እነዚህ መዝገቦች የትና የት ይገናኛሉ? ሊጣፍቻለሁ እንደው ዝም ብላችሁ ለምንድን ነው የማይወሰንብኝ እንደማለት አይነት ምን ሊገኝ ነው እቺና ይሄ የሚመዘነው ብሎ ይላል። فيقول الله تعالى اللهم بلوينا إنك لا تظلم أنت أتبدل فتوضع تلك البطاقة يأتي ولكت كما قالت في كفة الميزان فميزان بعد النوطة. قال رسول الله صلى الله عليه وسلم يا رامني في النار فقالت بسم الله وتكونت البطاقة كل من نساء مسكوت ተንቆጣቆጡ ሁላቸውም ቀለሉ። ያቺ ወረቀት ከበደች ላይ ረሱል ሰለላሁ ዐለይሂ ወሰለም ያላህ ይሄ ብሽራ ትልቅ ብስራት ነው ለተውሂድ ሰዎች ላኢላሃ ኢላላህ ሙሐመድ ረሱሉላህ ባሉ ሰዎች የተውሂድ ትሩፋት ከሚያሳዩ ሐዲሶች አሉ። ላኢላሃ ኢላላህ ሙሐመድ ረሱሉላህ ሰው ተውሂዱን የሚያቆሽሽ የሚያጎድል ነገር የተጠነቀቀ ሰው ነው ቢፈራበት ቢሰጋለት የመጀመሪያ ቅጣት ይድናል አይደለም ነው እንጂ በጀሃነም ሙኸለድ አይሆንም አይዘወተርም። በሌላ አባባል አሁን ቅድም ያለው አንድ ወጅህ ምንድን ነው? ሚዛን ላይ ስራው እንደ አካል ሆኖ ይመዘናል ማለት። ሌላኛው ደግሞ ስራው የተመዘገበበት መዝገቡ ነው የሚመዘን። ሁለቱም ማስረጃ አለ። ሶስተኛው ደግሞ ሰውየው ራሱ ነው የሚመዘን። ያንዳንዱ ማስረጃ ሶስቱም ይከናወናል። ረሱል ሰለላሁ ዐለይሂ ወሰለም ይውጣ የመልቂያመት ብረቱል ሰሚን ይላል። በጣም ወፍራም የሆነ ግዙፍ የሆነ ሰውዬ ቃል ያመጡታል። በዱንያ ላይ የሚያክለው ወደ እሱ ቀና ብሎ ለማየት የሚሰጋ የነበረው ግለሰብ የቃል እንዲመጣ ይደረጋል። ወላ የዝም عند الله جناح بعوضة የብናኝ ክንፍ ያክል ክብደት አይኖረውም የቃል ቀላል ላኢላሃ ኢላላህ ከሱ ጋር ከሌለች ማለት ነው። ولا نقيم له يوم القيامة وزنا يدعو يقام الذين يعقلون وعدم ستحجون لهم በሌላ አንቀጽ ረሱል ሰለላሁ ዐለይሂ ወሰለም አብደላህ በሱ አንድ ቀን እንጨት ላይ ሲስተካከሉ ዛፍ ላይ ሲስተካከሉ አይባቸውና ሰሃቦች ሳብ አብደላህ መስዑድ ነው የሚስሉት። ረሱል ሰለላሁ ዐለይሂ ወሰለም አታጀቡን ቢልሂከት ሳተ ከራቶቹ ነው አብደላህ መስዑድ ብስጭት አሏቸው። ንፋስ ያወዛወዛቸው በኢባዳ በጣም የሳሱ አካላት በአይን በጣም ቀላል ሆኖ አራቱ ግን በጣም ክብደት ያላቸው ባቶች ወለዚ ነፍሲ በየዲህ ረሱል ሰለላሁ ዐለይሂ ወሰለም
ነፍሴ በእጁ በወለችው እላለሁ ለሁማ ፊልሚዛን አፍቀሉ ምን ኡሑድ የአብደላህ መስዑድ እነዚህ እግሮች በሚዛን የቃምቀን ከኡሑድ ተራራ የበለጡ ናቸው። ስለዚህ እነሱ ይመዘናሉ ማለት ነው። አካሉ ይመዘናል ለሚለው ማስረጃ አስቀምጦ መከተል ነው ማለት ሶስቱ ይከናወናል። وقد يمكن الجمع بين هذه الآثار بأن يكون ذلك كله صحيحا እነዚህ ነገሮች ሁላቸው ይከናወናሉ ማለት ይቻላል። ፈታረቱ ትውዘኑ الأعمال አንዴ ስራው ይመዘናል፣ ሌላ ጊዜ ደግሞ ስራው የተከናወነበት ቦታ ይመዘናል፣ ሌላ ጊዜ ደግሞ ይህንን ስራ ያስገኘው የሰራው ግለሰብ ይመዘናል። ለዚህ ቀን ስንት መዘጋጀት ያስፈልጋል? ቁርአኑ በዚህ ልክ እንዲህ አይነት ቀን አለ፣ እንዲህ አይነት ክስተት አለ ብለው ሲለን መጀመሪያ ላይ ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢዑ ሚን ዱኒሂ አውሊያ ቀሊለን ማ ተዘከሩን ያለንን ምክር እንቀበል። ያንን ተቀብሎ መኖር ያስፈልጋል። ይህንን የተባላችሁት ይሄ ነገር ስላለ ነው በሚል መሰረት ሁኔታ ይመስላል። ምክንያት ቁርአኑ ይተረተረ ቁርአኑ ተከተሉ የተባላችሁት ስሩ የተባላችሁት ተገርገሩ የተባላችሁት እንድትገረገሩ የታዘዛችሁት እንዲህ ቀናል እንዲህ ሰዎች ስራቸው ራሳቸው የዋሉበት የተቀመጡበት ቦታ የሚመዘንበት ቀናል። ለዛ የሆናችሁ ዘንድ ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢዑ ሚን ዱኒሂ አውሊያ ቀሊለን ማ ተዘከሩን ተከተሉ ነው። ቁርአንን ዛሂር በባጢን በውስጣችን በውጫችን የምንከተል ሰዎች አላህ ያድርገን። በደስታችን በሐዘናችን ቁርአንን የምንከተል አላህ ያድርገን። በማጣትም ጊዜ በማግኘትም ጊዜ ቁርአንን ሐዲስን የምንከተል ሰዎች አላህ ያድርገን። በየትኛውም ሁኔታ ስሜትንና ከቁርአን ውጭ የሆኑ ነገሮችን ከመከተል አላህ ይጠብቀን። ሰለላሁ ዐለይሂ ወሰለም አለ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።